ኧረ ተይ በእናትሽ እንጂ የምንድነው ሳሚ ማስታወቂያ ምን ሰራ ነው መሰለሽ ኦፍ ኮርስ ማስታወቂያ ነው የሚመስለው እስካሁን አልጠፋም ካሜራ ወይኔ በቃ ደስታዬን ልነግርህ አንችልም ፊት ያልቀላ የዛሬ ሳምንት አንድ የሚገርም ስልክ ተደውሎልኝ ነበር እሱ ምንድነው ኤልዳናን ሰርፕራይዝ ማድረግ እንፈልጋለን የሚሉ ፋሚሊዎች አዲስ ባልና ሚስት ናቸው ከኢትዮጵያ ውጪ ነው የሚኖሩት ስማቸው በዚህ እንዲጠቀስ ስለማይፈልጉ ነው ኤልዳናን ሰርፕራይዝ ማድረግ እንፈልጋለን ብለው ደወሉልኝ እነሱ ሰርፕራይዝ ማድረግ የፈለጉት በጣም ትልቅ ነገር ስለሆነ ሳምንቱ ሙሉ ስፈልግ ነበር ዛሬ አግኝቻለሁ ለካስ እንደዚህ ተወዷታላችሁ በጣም ደስ ብሎኛል ኤልዳናን ዛሬ ማስታወቂያ ስራ ልንሰራ ነው ብዬ ነው ደወልኩላት እሷን እየጠበቅኳት ነው ስትመጣ እንግዲህ እሷ የምታውቀው ማስታወቂያ ልንቀርጽ ከዛ ደግሞ በኋላ ፖድካስት ልንሰራ እንደሆነ ነው የምታውቀው ስለዚህ ስትመጣ ማስታወቂያ እንሰራለን ብዬ አስገባታለሁ ማስታወቂያውን እንቀርጻለን ስራችንን ከጨረስን በኋላ ትልቅ ሰርፕራይዝ ነው ያለን ምንድነው ተከታተሉ ደውላታለን ጉድሽን አላወቅሽም ሄሎ ኤልዳ ወይ ሳሚ የደረሽ ደርሻለሁ ትንሽ ነው የቀረኝ ደርሻለሁ ትንሽ ነው የቀረኝ ያምር አዎ እሺ እኔ ዛኔ እሺ ልውጣልሽ በር ላይ ብጠብቀኝ ደስ ይለኛል ስለማላውቀው እሺ ደርሳለች ሳትደርስ አትቀርም ላሳክርሽ ስለምንድን ነው ማስታወቂያ የሆነ ሪል ስቴት ማስታወቂያ ነው እሱን እንሰራና በኋላ ፖድካስት እንሰራለን ቀረጻው እንትን ፈልጌ ነው ከካሜራ ጀርባ ፈልጌ ነው ዛሬ መጀመሪያ ስራችን ነው አሪፍ ነው በጣም አዲስ ነው ቢዋቸው እነ ሳሚ ኢኩ እንዴት ናችሁ? ኤልዳና በአካል አላቅሽ ቆንጆ ነሽ። ሳሚ እንዴት ነህ? ሰላም ነው? ደህና ናችሁ? እንኳን ደህና መጣችሁ። አይ አላረፈዳችሁም። ኦን ታይም ነው የመጣችሁት። አረፍ በሉ። ሰላም ነው? አሪፍ ነው። እንዴት ናችሁ? ኤልዳና እንዴት ነሽ? ከቪዲዮ በላይ ቆንጆ ነሽ። እውነት ሰላም እንዴት ነሽ? ሰላም እንዴት ነህ? እግዚአብሔር ይመስገን አላህ አልሐምዱሊላህ። ዛሬ እንግዲህ ከኤልዳና ጋር ፒያሳ ላይ የንግድ ሱቆችን እየሸጣችሁ እንደሆነ ሰምተን ነው የመጣ ነው በደንብ መረጃ ልንሰማና እስቲ መጀመሪያ እንተዋወቅ ስላልተዋወቅን ከዛ በኋላ ስላላችሁ አገልግሎት ትንሽ እንድትነግር እፈልጋለሁ። እሺ እኔ ኢክራም ጌታቸው እባላለሁ። በቴምር ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ደግሞ ቴምር ሪል ስቴት ይባላል። ቴምር ከተመሰረተ 7 ዓመታትን አስቆጥሯል። በሪል ስቴት ዘርፍ ማለት ነው። ቆይተናል። ኮንስትራክሽን ካምፓኒውም ራሱ ቴምር ነው። ኮንስትራክሽንንም ራሳችንን የምንሰራው በኮንስትራክሽኑ ደግሞ የ10 ዓመት ልምድ አለን። በዚህ 7 ዓመት ውስጥ 6 የሚሆኑ ፕሮጀክቶችን ሙሉ በሙሉ አጠናቀን ለደንበኛ አስረክበናል። 6ቱም ማለት ነው? አዎ 6ቱም። ይሄ ማለት ኦልሞስት ከ350 በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል ማለት ነው። አሁን ላይ ደግሞ ከረንትሊ የንግድ ሱቆችን ፒያሳን በሙል ይዘን መተናል ማለት ነው። ፒያሳ ላይ በጣም አሪፍ። የንግድ ሱቆቻችሁ ለሽያጭ ያቀረባችሁት የንግድ ሱቆች ፒያሳ ላይ እንዳሉ ነው የሰማነውና እስቲ ስፔሲፊክ የቱ ጋር ነው ያለው ነገርና ምን ያህል ፍሎር ነው ያለው ዲቴል ትነግሪኛለሽ ስለሱቁ? መልካም እሺ። የንግድ ሱቆቻችን የሚገኙት ፒያሳ አድዋ 00 ወይም ጊዮርጊስ አደባባይ የምንለው አካባቢ ወደ ሀገር ፍቅር የሚወስደው መንገድ ላይ ነው የሚገኙት። የኮሊደር ልማቱ አንዱ አካል ነው የኛ የንግድ ሱቅ። ያው ከኮሊደር ልማቱ በኋላ መረጃው አለ ብዬ አስባለሁ። ፒያሳ ላይ የመጀመሪያው ኮሊደር ልማቱ ሲጀምር ፒያሳ ናት የፈረሰችው። መነሻውም እዛው አድዋ 00 ነው። ፒያሳ ላይ የነበሩ የንግድ ሱቆች እንዳለ ፈርሰው ቦታው ለጨረታ ነው የወጣው። መንግስት ለጨረታ ነው ቦታ ያወጣው። ታስታውሳለህ? ያንን ጨረታ ቦታ ደግሞ ያሸነፈው የኛ ድርጅት ነው ቴምር ሪል ስቴት አብዛኛውን ቦታ ማለት ነው። 4700 ካሬ ላይ ያረፈ ግራውንድ +5 ሞል ነው እዛ ላይ የምንገነባው። ስፔሲፊክ ኮሜርሻል ብቻ የንግድ ማዕከል ብቻ
ዋና ታርጌቱን መንግስት እዛ አካባቢ የተነሱትን የንግድ ሱቆች ያው ፒያሳ አካባቢ በጣም ንግድ ሱቆች አልነበሩ ወርቅ ቤቶች የህንፃ መሳሪያዎች እነሱ መልሶ የመሰብሰብ ስራ ስለሆነ ስፔሲፊክ ግራውንድ ፕላስ 5 የሆነ የንግድ ሱቅ ብቻ እንድንገነባ ነው የታዘዝነው የኮሪደር ልማቱ አንዱ አካል ነው ሶ በነገርሽኝ መሰረት ግራውንድ ፕላስ 5 እንደሆነ ነገርሽኛል ሶ ምን ያህል ካሬ ነው የሚሆነው በጣም ጠባብ ነው ወይ በጣም የተጋነነ ነው ወይ ወይስ እንደ ምርጫችን ካሬ አለ ወይ እስቲሱን እና ከዛ ደግሞ ዋጋውን መስማት ፈልጋለሁ መልካም እሺ ዋናው ዋጋው ስለሆነ ዋጋው ነው እውነት ነው ህንጻችን ላይ 20 ካሬ የንግድ ሱቆች ነው ያሉት ከግራውንድ ጀምሮ እስከ 5ኛ ፍሎር ድረስ ማለት ነው ሁሉም 20 ካሬ ናቸው ነገር ግን ሰፋ አድርጎ 40 ካሬ አድርጎ መግዛት የሚፈልግ ሰው ካለ ሁለቱም መርጃ አድርገን 40 ካሬ ልናደርግላቸው እንችላለን እንጂ ሙሉ ቢልዲንጉ 20 ካሬ የንግድ ሱቆች ናቸው ስታንዳርዳቸውን ይጠበቁ ማለት ነው ወደ ዋጋው ስመጣ የንግድ ሱቅ ኮሜርሻል ስለሆነ እንደየፍሎር ዋጋው ይለያያል ዋጋው እንደዚህ በጣም ቆንጆ ከሆነ አንድ በጣም የሚያስፈራው ነገር የተለመደ ነገር ስለሆነ እንዴት ነው ዋጋ በኋላ ጨምሮ አትሉን ወይ ትሩ ታይም ላይክ እንደዚህ ብለን ገብተን አዘጋጅተን ብር በኋላ ጨምሮ አትሉን ወይ እንዴት ነው ውላችን የሚሆነው አሪፍ ጥያቄ ነው ይሄ ማለት የዶላር ጭማሪ ወይም የኮንስትራክሽን ማቴሪያል ጭማሪ ሲኖር ነው እኛ ግን ውላችን መጀመሪያ ስትዋዋል ቅድመ ክፍያ ከፍለ ስትዋዋል ውሉ ላይ ሙሉ በሙሉ በኢትዮጵያ ብር ተዋውለዋል ነው የሚለው ዶላር ቢጨምር ምንም አይነት አንተ ላይ ጭማሪ አይኖርም ኮንስትራክሽን ማቴሪያል ቢጨምር ዛሬ በ3 ሚሊዮን 900 ሺህ ብር ከገዛ አንድ ሱቅ ቅድመ ክፍያ 900 ሺህ ብር ከፍለ ከገዛ ስፔሲፊክ ያቺኑ 3 ሚሊዮን 900 ሺህ ብር ነው ለአንድ አመት ተኩል እየከፈልክ የምትሄደው ምንም አይነት ጭማሪ የለውም ፊክስድ ነው እኔ ግን እዚህ መሀል ላይ ጥያቄ አለኝ እኔ አሁን የንግዱ ላይ ኢንተረስት አለኝ ማለት ነው እኔ የራሴ ሱቅ ቢኖረኝ አሁን ደስ ይለኛል እና ቦታው ላይ አሁን የፈረሱ ሱቆች አሉ ያው ፒያሳ ነው ይታወቃል የንግድ ቦታ ነበረ ግን አሁን ላይ የፈረሱ ህንጻዎች አሉ እንዴት ነው አሁን እኔ ቢዝነስ ብጀምር እዛ አካባቢ ላይ ያዋጣኛል ወይ የሰው እንቅስቃሴ እንዴት ነው እዛ ቦታ ላይ አሪፍ እሺ ኦፍ ኮርስ ልክ ነሽ ፒያሳ ፈርሳለች ግን ፈርሳ አልቀረች በድጋሚ ዘመናዊ ሁና ነው የመጣችው ኦኬ የፈረሱት ሱቆች ተመልሰው በሞል ነው የመጡት ተበታትነው የነበሩትን በአንድ ሞል ነው ይዘን የመጣ ነው ለምሳሌ ወርቅ ቤቶች ገዝተውናል እንዳለ ፒያሳ ላይ የንግዱ ሱቅ የፈረሰባቸው ገዝተውናል እኛ ጋር ኦኬ ሶ በደንብ እንቅስቃሴ አለ ዋነኛው ነገር ምንድነው እኛ ሱቁን ከነገበያው ነው ይዘንላችሁ የመጣ ነው እንዴት ማለት ብታብራሪልኝ ጥሩ ጥያቄ እኛ ሳይት ፊት ለፊት ላይ እኛ እየገነባ ነው ያለነው ሞል ፊት ለፊት ላይ 15000 ካሬ ላይ ያረፈ የአዲስ አበባ ከተማ መስተዳድር ኢትዮጵያ ውስጥ እጅግ ትልቅ የሆነውን የመኪና ማቆሚያ ተርሚናል እየገነባ ነው ኦኬ በጣም አሪፍ ተርሚናል ማለት ኢትዮጵያ ውስጥ እጅግ ትልቅ የሆነውን ተርሚናል which means ቤዝመንት ፓርኪንግ ይኖረዋል መናኸሪያ ማለት ነው እንዴት ነው መገናኛ አካባቢ ያለውን ግርግር ታይቀርሻል እሱ በ3 እጥፍ ማለት ነው ያ ደግሞ ያለው እኛ ሳይት ፊት ለፊት ላይ ነው የአዲስ አበባ ከተማ መስተዳድር ነው እየገነባው ያለው ሶ ይሄ ባሶች ታክሲዎች የሚቆሙበት በቀን ከ15000 በላይ መኪኖችን ፓርክ የሚደረግበት ሚዝ ተርሚናል ነው ኦልሞስት በመገባደድ ላይ ያለ ነው ገበያው እሱ አለ የሰው ፍሎ በጣም ይኖራል ገበያው እሱ ነው ሱቁን ደግሞ እኛ ይዘን መተናል ከሱ ፊት ለፊት ነው ማለት ኤግዛክት ሱ ፊት ለፊት ነው ሱቁን ከነገበያው ማለት ያደም አዎ በደንብ ነው በደንብ ብትሰሪበትም ብታከራዩም በጣም ትርፋማ ነው የምትሆኝበት በደንብ ሌላም ጥያቄ ነበረኝ ሱቁ ላይ እንዴት ነው እናንተ ስፔሲፊክ አድርጋችሁ ይሄንን ስራ ብትሰሩ ትሉናላችሁ ወይስ እኛ የፈለግነውን ስራ መስራት እንችላለን ይሄን ብለን ስፔሲፊክ የምናስቀምጠው ነገር የለም የንግድ ሱቅ ነው እየሸጥን ያለ ነው ኮሜርሻል ነው የተሻለ የትኛውንም የቢዝነስ አይዲያ ይዘሽ ብትመጪ ሌጋል የሆነ ነገር ቢዝነስ አይዲያ ይዘሽ ብትመጪ የትኛውንም ንግድ መስራት ትችላለሽ ምንም የሚከለክለው እኛ የምናስቀምጠው ነገር የለም ኦሬዲ ሱቅ ገዛሽን እዛ ሱቅ ላይ የፈለግሽውን የንግድ ማከራየትም ብትፈልጊ የፈለግሽውን የንግድ እንትን ማድረግ ትችላለሽ የፈለግሽውን ቢዝነስ አይዲያ መስራት ትችላለሽ ሌጋል የሆነ ማለት ነው ሶ ስፔሲፊክ ብለን የምናስቀምጠው ነገር የለም ለምሳሌ እዛ ህንፃ ላይ ወርቅ ቤት ካፌ ሬስቶራንት ለቡቲኮች ለቢዩቲ ሳሎን ለኦፊሶች ለልብስ ቤቶች ለባንክ ሁሉንም የያዘ ሞል ነው የሚሆነው
ሁሉንም ቫራይቲ የያዘ ማለት ነው። ትልቅ ስለሆነ ኦልሞስት እንዳልኩሽ ነው 4700 ካሬ ላይ ያረፈ ሞል ስለሆነ በጣም እጅግ ትልቅ ሂውጅ ሞል ነው። ከዚህ አንፃር ዋጋው ራሱ በጣም አሪፍ ነው። አፎርዴብል ነው ዋጋው። ልክ ነሽ። ቅድም እንደነገርኩሽ እኔ አሁን ንግዱ ላይ የመግባት ኢንትረስት ነበረኝና ጠይቄ ነበር፣ እዛው ፒያሳ አካባቢ ላይ ጠይቄ ነበር እና የቁልፍ ዋጋ ራሱ አሁን በምትኝ ዋጋ በምትሸጡበት ዋጋ ኦልሞስት እንደዛ አካባቢ ነው የተባልኩትኝና ኪራዩም በዛኑ ልክ በጣም ውድ ነበር። በዚህ ዋጋ እንዴት ነው ሽጣችሁልን? በምን ያክል ጊዜ ነው ዴሊቨር የምታደርጉልን? እሺ አሪፍ ጥያቄ ነው የጠየቅሽኝ። ፒያሳ ላይ ሬንታልም የሱቅ ሬንታልም የቁልፍ ሽያጭም በጣም ትልቅ ነው። ኦልሞስት አሁን እኛ እየሸጥን ባለንበት በ3.9 ነው የቁልፍ ዋጋ። የኪራይ ዋጋ ነው፣ ኢቭን ኦን ማድረግ አይደለም። ምሳሌ ልስጥሽ፣ እዛ አካባቢ የመብራት ኃይል ህንፃ አለ። መብራት ኃይል ህንፃ በካሬ ከ15000 እስከ 20000 ነው የሚያከራየው። which means 20 ካሬ የንግድ ሱቅ ብትከራይ 300000 እና ከዛ በላይ ነው ሬንታሉ ማለት ነው መንዝሊ። ከዛ ደግሞ የቁልፍ ዋጋ አለ፣ መጀመሪያ ለኪራይ ወረፋ የምትይዥበት የቁልፍ ዋጋ አለ። ሶ በዚህ ዋጋ የራስሽን ፕሮፐርቲ ኦን ማድረግ ትችያለሽ ኢዝሊ። ዴሊቨሪው ደግሞ ምን ይመስላል? ይሄንን ፕሮጀክት እንዳልኳችሁ መጀመሪያ የኮሊደር ልማቱ አንዱ አካል ነው። ከኮሊደር ጋር ደግሞ አብሮ የተነሱ ፕሮጀክቶች ኦን ታይም በተባለው ሰዓት መጠናቀቅ አለባቸው። 24/7 ነው የሚሰሩት። ምንም አይነት የዴሊቨሪም የኮንስትራክሽን ኢሹም አይነሳባቸውም። የኛ ፕሮጀክት በ1 ዓመት ተኩል ነው የሚረከበው። መንግስት ራሱ ያስገድደናል። ኮሊደር ልማቱ ፈርሰው ነው እዛ አካባቢ የነበሩ ሱቆች ፈርሰው ነው ጨረታ ተጫርተን ይገዛ ነው። ሶ ምንም ኤክስኪዩዝ የለውም። ዴሊቨሪ ላይ በ1 ዓመት ተኩል ስፔሲፊክ ባልነው ዋጋ ምንም አይነት ጭማሪ ሳይኖር ሰርተን እናስረክባለን ማለት ነው። በጣም አሪፍ። እሺ ጨረስና ፖዝ አድርገው በቃ መጣው። እሺ በጣም ሰላም ነገርና እንዳትቆይ ግን የሚጠይቅሽ ጥያቄ ያለ ከወጡ አይቀር አሁን እኔ ማለት ነው ቢዝነስ ምናምን ቅድም ስታወሩ ነው በጣም ጓጉቼ ነው ቢዝነስ ምናምን መጀመር ፈልጋለሁ ማለት ነው። ምን ሪኮመንድ ታደርጊኛለሽ? እዛ አካባቢ ለነገሩ ነጋዴነት ይሄድብሻል። አረ ወላሂ ሳይሽ ይሄድብሻል ወላሂ። እሱም ብዬ ነው ሀሳብ አለኝ መጀመር። ኦኬ እዛ አካባቢ ላይ አልተረዳሽም? አሁን ቪዲዮ ላይ ካስረዳሁት ያ ፕሮሞሽን ስለሆነ በደንብ አልጠይቅሽኝም አይደለ? ለዛ ነው። አይ በደንብ ገብቶኛል። ግን አሁን ምን ፈራው መሰለሽ? አሁን የቅድም ፕሮሞሽን ስለሆነ ነው። ኦኬ ከገባው በኋላ ሂሳብ ቢጨምርብኝ ልትገዢ ነው የመረስለሻል? እንደዛ ከሆነ ማለት ሂሳቡ በጣም ኤልዲኢማ ውሉን ይዩና ውሉ ላይ ማለት ነው ምንም ጭማሪ እንደሌለው በብር እንደሆነ ውሉ ያው ከካሜራ እንትን ስለወጣ ማለት ነው ይሁንና እንትን እንላለን። ይሄ ምንድን ነው? በስሜ ማዘጋጀት ጀመራችሁ? ምንድን ነው? ምን እየተካሄደ ነው? ተረጋጋሹ ይላል እንዴ? ኢልዳና በቀለ ከቴምር ሪል ስቴት ፒያሳ 4ኛ ፎቅ ላይ ንግድ ሱቅ ባለቤት ሆነሻል ማለት ነው። ኧረ እኔ እንደዚህ ነው ፈንታይነኝ። በዚህ ማትሸውዱኝም። ምንድን ነው የምታወሩት? በ900 ሺህ ብር ቅድመ ክፍያ በቅድመ ክፍያው በአንቺ ስም የንግድ ሱቅ ተገዝቶልሻል። ቀሪውን ክፍያ ቀስ እያልሽ የምትከፊው ይሆናል ማለት ነው ራስሽ። ሳሚ ምረና ተሳክቶልናል ማለት ነው። ሰርፕራይዝ። ኧረ በእናትህ ተው። አልሆነሽም? ኧረ ተይ በእናትሽ እንዴ! የምረና ሳሚ ማስታወቂያ የምንሰራ ነው አይመስልሽ? ኦፍ ኮርስ ማስታወቂያ ነው የሚመስለው። እናንተ ታውቁ ነው? እንግዲህ አይኖር እኔ አይደለሁም። ካሜራው ኦን ነው ነገራችን ላይ ደግሞ እስካሁን አልጠፋም ካሜራው። ወይኔ እሺ ምንድን ነው? ማን ነው? ላንብበው። ቆይ እኔ እኮ ስሜን ስትሰጠኝ እየቀለዱ ነው ምንድን ነው ብያለሁ። ምንድን ነው እስኪ ያስረዳኝ። አይደለም እንዴ መታወቂያ ደግሞ ከየት አግኝተው ነው? ባለፈው ሾው ስንቀርጽ ጠፋብኝ አልሽም ነበር? ለዚህ ወስደው ነው? ያው አልጠፋም። እናንተ በጣም ሳታውቂልኛል። አንድ የተመልካቻችን ነውና ቤተሰብ ናቸው፣ ባልና ሚስት ናቸው። ኢትዮጵያ ውስጥ አይደለም የሚኖሩት። ስማቸው በሚዲያ እንዲነገር ስለማይፈልጉ አሁን አልናገርም፣ በኋላ እነግርሻለሁ። እና ሰርፕራይዝ አድርገውሻል። ባለፈው ቆዩ ካማከሩኝና ልደትሽ አሁን ስለደረሰ ለዛ ነው
ሳሚዬ በጣም በቃ እንጃ እኔ ቃል የለኝም። በጣም ደግሞ የምፈልገው ነገር ነውና በጣም ማን እንደሆኑ ባላቅም በኋላ ትነግረኛለህ። በደንብ አመሰግናቸዋለሁ። እንኳን ደስ አለሽ። ደስ ብሎኛል። በጣም አመሰግናለሁ። የሁሉ ማስታወቂያ አይደለም ብትወሰወሽም ማለት ነው። በጣም ነው የማመሰግነው። ደስ ብሎናል። ቴምር ፕሮፐርቲ ጆይን ስላደረግሽ ከኛ የሱቅ ባለቤት ስለሆንሽ ደስ ብሎናል። እኔ ነበርኩ ከልቤ ስጠይቅ የነበረው ማለት ነው። አሁን ፍርሚያውን ትፈርሚና ወረቀትሽን ውልሽን እናሳለን ማለት ነው። ኦኬ ላሳይሽ እና የምትፈረምበት ቦታ ምን ተሰማሽ ግን? እኔ ህልም እየመሰለኝ ነው። እውነት አላመንኩም። እንደዚህ ሰርፕራይዝ የሚያደርግ ስታሽ አሜን። አንቺማ አገኘሽ እኮ እኔንም ሰርፕራይዝ ቢጨመርም ደስ ይለኛል። እሺ እዚህ ጋር ስለ ገዢ የሚለው ላይ ሙሉ ስምሽን እስከ አያትሽና ፊርማ። አሁን ነው ሃፒ በርዝዴ ማለት አይኑ እንበልልኝ። እንደው ከዚህ በኋላ በኬክ ይቀራል። በቤት ነው በቤት እዚህ በኋላ በቤት በሱቅ ነው። እሺ እማኝ እዚህ ጋር ስለሚያስፈልግ ሳሚ ያው ሱቁንም አጋዝቶሽ እማኝም ሆኖልሻል፣ ምስክር ሆኖልሻል። ስንወጣ በጣም ከታች እናሰጋገናል። እዚህኛ ቦታ ላይ ምስክር የሚለው ቦታ ላይ ኦኬ እሺ ስምና ፊርማ 900 ሺህ ብር ነው ቅድመ ክፍያ የተከፈለው። ቀሪውን ራስሽ እየሰራሽ ቀስ እያልሽ የምትከፊው። አይከብድሽም አይደል? አይከብድም። ኦልሬዲ ቦታው ፕላኑ እኮ ስለነበረሽ ቦታው አሪፍ ስለሆነ ነው። በጣም ይሄ ከቴምር ፕሮፐርቲስ የተሰጠሽ ጊፍት ነው። አግሪመንትሽን እዚህ ውስጥ አለ። ቴምር መጥተሽ እንግዲህ ቴምር አብረን ጨምረንልሻል። በጣም አመሰግናለሁ። የአፓርትመንትሽ ነው። ከውስጥ ደረሰኝ አለ፣ የተከፈለበት ነው። ደረሰኝ አለ። እሺ መልካም ጊዜ። አመሰግናለሁ። ቴንክ ዩ። እሺ ካንሰልሽ ወይ ጉድ! ብዙ እንግዲህ ሰርፕራይዝ ማድረግ ባንችልበትም ተሳክቶልናል። ግን ምንም ሰርፕራይዝ ይሆን ሻምሲ እንዴ ደግጬ እኮ ነው። ግን እሺ ማናቸው ንገረኝ። እኔ ግን ፌክ ነው ይመስላቸው ተመልካቾች። አይ ነው ማናቸው? አለቅሻለሁ በቪዲዮ ታወራቸዋለሽ። በቃ ደስታዬን ልነግርህ አንችልም። ፊት ያልቀላ ቤት መግዛት እንደዚህ የሆነ እንደዚህ አይነት ዲል ማድረግ እኔ የመጀመሪያ ነበርና ላይክ ሰዎቹ እንዴት ደስ እንደሚሉ ቅድም ያወራበት ልጅ ማለት ነው። እና እናንተም ደውሉላቸው የምትፈልጉ ከሆነ። ስገባ እኮ የተመኘሁት ነው የገባሁት። አይ ነው እንትን መስሎኝ ነበር፣ የነቃሽ ቢሆን መስሎኝ ነበር አይደል? አይ በጣም ነበር የሚያምረው። በዛ ላይ ዋጋቸውን ምናምን ሲነግሩኝ ደግሞ በጣም አስተወሰወሽ ነበር። አይ ነው እንኳን እኔ ሆነ አግኝቷል። አይ ደስ ብሎኛል። በጣም ደስ ይላል። በጣም እናመሰግናለን በተመልካቾቻችን ስምና እንግዲህ በኔም ስም ለኤልዳና ይህንን ነገር ያደረጋችሁት ቤተሰብ በጣም ነው የምናመሰግነው። በዛ ላይ ደግሞ ቴምር ሪል ስቴት የሚሰሩ ሴልሶች በጣም በቃ ለቅ ይሄ የዚህ ነው አንዱ ለቀን ሳወራቸው ነበርና በጣም ነው የተንከባከቡኝ። ያለው ነው በጣም አቀባበላቸው ራሱ ደስ ይላል። ከውጪ ስገባ ጀምሮ የነበረው ነገር ደስ ይላል በጣም። እና የምትፈልጓቸው ከሆነ ከስር ስልካቸውን አስቀምጥላችኋለሁ። እየደወላችሁ እንግዲህ እናንተም የሱቅ ባለቤት መሆን ትችላላችሁ። በጣም በአጭር ጊዜ ውሉን ጨርሰው ይሰጧችኋል። እንግዲህ ሰብስክራይብ ማድረግ እንዳትረሱ። እስከሚቀጥለው ሳምንት መልካም ጊዜ። እንግዲህ ሌላም ስጦታ ካላችሁ እንደዚህ ሰርፕራይዝ እናደርጋለን። ሰብስክራይብ ማድረግ እንዳትረሱ። እስከሚቀጥለው ጊዜ እንግዲህ መልካም ቆይታ